በ5.9 ሚሊዮን ብር ሙሉ ክፍያ ባለ ሁለት መኝታ የቦሌ ጉረቤት በሆነችው ጃክሮስ ላይ ኮምፓውንድ አፓርትመንት ቤቶችን ከሸዋሪ ሪልስቴት 25% ቅናሽ የተደረገላቸውን ቤቶች በካሬ በ63000 ብር ብቻ። ድርጅታችን ሸዋሪ ሪልስቴት የሸዋ ሾፒንግ ሴንተር እህት ኩባንያ ሲሆን ባለፉት 2 ዓመታት ከ100 በላይ ቤቶችን አስረክበናል። አሁን ደግሞ ከ10% ቅድመ ክፍያ ጀምሮ ለሚከፍሉ በካሬ በ83000 ብር ብቻ ባለ ሁለት መኝታ በ790,000 ብር ቅድመ ክፍያ ብቻና በ7.9 ሚሊዮን ሙሉ ክፍያ ባለ 3 መኝታ በ1.1 ሚሊዮን ቅድመ ክፍያና በ11 ሚሊዮን ሙሉ ክፍያ ይግዙ። ይህ ቤት ዋጋ ለ10 ቤቶች ብቻ ስለሆነ ይደውሉ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። አሜሪካ ከ200 በላይ ቪዛዎችን መሰረዟን ይፋ አደረገች። ጉዳዩ መደናገጥን የፈጠረ ሲሆን በርካቶችንም አስገቷል። ለጥንቃቄ የሆናችሁ ዘንድ መረጃው በዘገባችን ተካቷል። የዓለማችን ገዳዩ ሚሳኤል ወደ ሩሲያ እጅ ሊገባ እንደሆነ ይፋ ሆኗል። አሜሪካን ያስደነገጠው የህንድ ውሳኔ ብዙዎችን አስገርሟል። መሳሪያውን ባለፈው ዓመት ህንድ ከፓኪስታን ጋር በነበራት ወታደራዊ ግጭት ላይ ጥቅም ላይ አውላ ተመስክሮለታል። የአውሮፓ ህብረትና ጀርመን ከሩሲያ ጋር ወደ ቀጥተኛ ግጭት እየተንደረደሩ ነው ተብሏል። እነዚህና ሌሎች ጉዳዮችን በዝርዝር እናስደምጣችኋለን። አብራችሁን ቆዩ። የዓለማችን ገዳዩ ሚሳኤል ወደ ሩሲያ እጅ ሊገባ እንደሆነ ይፋ ሆኗል። አሜሪካን ያስደነገጠው የህንድ ውሳኔ ብዙዎችን አስገርሟል። መሳሪያውን ባለፈው ዓመት ህንድ ከፓኪስታን ጋር በነበራት ወታደራዊ ግጭት ላይ ጥቅም ላይ መዋሏ ይታወቃል። የዓለም ወታደራዊ ሚዛን ሙሉ በሙሉ ሊቀየር ነው ተብሏል። ሩሲያ ከህንድ የጦር መሳሪያ ልትገዛ እንደሆነ አሁን በይፋ ተነግሯል። የዓለማችን እጅግ ፈጣንና አስፈሪው ሱፐርሶኒክ ሚሳኤል ወደ ሞስኮ እጅ ሊገባም ተቃርቧል። ይህ ዜና አሜሪካንና ምዕራባውያንን በእጅጉ አስፈርቷል። ብራሞስ የተሰኘውና በህንድና በሩሲያ ትብብር የተሰራው የዓለማችን ቁጥር 1 ፈጣን ክሩዝ ሚሳኤል አሁን በቀጥታ ለሩሲያ ጦር ኃይል ሊቀርብ እንደሚችል ተረጋግጧል። የኩባንያው ዋና ዳይሬክተር አሌክሳንደር በሰጡት መግለጫ ሩሲያ ብቻ ተጠይቀን እንጂ ለባህር ኃይሏም ሆነ ለምድር ጦሯ የሚሳኤል ፍላጎቷን ሙሉ በሙሉ ለማቅረብ ዝግጁ ነን ብለዋል። በአንድ ወቅት ሩሲያ ለህንድ የቴክኖሎጂ ድጋፍ ታደርግ ነበር። አሁን ግን ታሪክ ተቀይሮ ህንድ የተሻሻሉ ሚሳኤሎችን ለሩሲያ ልታቀርብ ጫፍ ላይ ደርሳለች። ይህ የህንድን የጦር መሳሪያ ስኬት በግልጽ ያመላከተም ሆኗል። ብራሞስ ከድምፅ ፍጥነት 3 እጥፍ የሚጓዝ ሲሆን ባለፈው ዓመት ህንድ ከፓኪስታን ጋር በነበራት ወታደራዊ ግጭት ላይ ምን ያህል አስፈሪና አጥፊ እንደሆነ በተግባር ታይቷል። ይህ ሚሳኤል ወደ ሩሲያ ከመላኩ በፊት አሁን በዓለም ገበያ ላይ እያወዛገበ ነው። ፊሊፒንስ በሚሊዮን የሚቆጠር ዶላር አውጥታ የገዛችው ሲሆን በቅርቡ ደግሞ ቬትናም ከህንድ ጋር ስምምነት መሳሪያውን ለመግዛት ፈጽማለች። ኢንዶኔዥያም ሚሳኤሉን ለመግዛት በመጨረሻ ምዕራፍ ላይ ትገኛለችም ተብሏል። የበለጠ የሚያስደነግጠው ግን ቀጣዩ የህንድና የሩሲያ ፕሮጀክት የሩሲያውን ገዳይ ዚርኮን የተሰኘውን ሃይፐርሶኒክ ሚሳኤልን መሰረት ያደረገ አዲስ የጦር መሳሪያ በጋራ ማልማት መሆኑ እንደሆነም ተነግሯል። የአውሮፓ ህብረትና ጀርመን ከሩሲያ ጋር ወደ ቀጥተኛ ግጭት እየተንደረደሩ ነው ተባለ። የቀድሞው የጀርመን የባህር ኃይል አዛዥ አውሮፓ ከሞስኮ ጋር የነበራትን ዲፕሎማሲያዊ ግንኙነት በማቋረጥ ሳታስበው ወደ ጦርነት ውስጥ እየገባች ነው ብለዋል። በአውሮፓ ሰላም ሊመጣ የሚችለው ከሩሲያ ጋር በመተባበር እንጂ እሷን በመቃወም ብቻ እንዳልሆነም አስታውቋል። የሩሲያን የደህንነት ስጋት መረዳትና ማክበር እንደሚያስፈልግም አክሏል። በ2022 ሩሲያ የራሷን የደህንነት ጥቅም እየጠበቀች ነው በሚል የሰጡት አስተያየት ከፍተኛ ውዝግብ አስነስቶም ከኃላፊነታቸው እንዲነሱም አድርጓቸው ነበር። ዛሬም በአቋማቸው ቀጥሏል። በአሁኑ ወቅት ጀርመንና የአውሮፓ ህብረት ለዩክሬን ከሚሰጡት ድጋፍ አልፈው ራሳቸው የጦርነቱ ቀጥተኛ ተዋናይ የመሆን አደጋ እንድትጋረጠባቸው በመግለጽ አስጠንቅቋል። ሞስኮ በበኩሏ በኔቶ ወይም በአውሮፓ ህብረት ላይ ጥቃት የመሰንዘር እቅድ እንደሌላት ደጋግማ አስታውቃለች። የሩሲያው ፕሬዝዳንት ቭላዲሚር ፑቲን እነዚህን ወሬዎች ከንቱ ሲሏቸው፣ የውጭ ጉዳይ ሚኒስትሩ ሰርጌይ ላቭሮቭ ደግሞ የምዕራባውያኑ መሪዎች አውሮፓን የወታደራዊ ማዕከል ለማድረግ እየሞከሩ መሆኑን በመተቸት ሩሲያ ጥቃት ካልተሰነዘረባት በስተቀር በአውሮፓ ላይ ምንም አይነት ጥቃት እንደማትፈጽም ደጋግመው አረጋግጠዋል።
የአሜሪካና የኢራን ውጥረት እጅግ አሳሳቢ ደረጃ ላይ በደረሰበት በዚህ ሰዓት ፕሬዝዳንት ዶናልድ ትራምፕ በሁለቱ ሀገራት መካከል ታላቅ የሰላም ስምምነት ሊፈረም እንደሆነ ማወጃቸው ዓለምን ግራ ጋብቷል። ሆኖም የኢራን መንግስት በበኩሉ ስምምነቱ ገና እንዳልተጠናቀቀና የትራምፕ ንግግር ግምታዊ መሆኑን በማስታወስ ንግግሩን አጣጥሎታል። ፕሬዝዳንት ዶናልድ ትራምፕ የኢራንን የነዳጅ ማቀነባበሪያዎችና ወሳኝ መሰረተ ልማቶችን ለማውደም ከሰዓታት በፊት ዛቻ ሲሰነዝሩ ቆይተው በድንገት የሰላም ስምምነት መደረሱን ማወጃቸው ብዙዎችን ግራ አጋብቷል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጌ በሰጡት ምላሽ እስካሁን ምንም አይነት የመጨረሻ ውሳኔ ላይ አልደረስንም፣ የትራምፕ ንግግር መሰረተ ቢስ ነው በማለት አስተባብለዋል። አያይዘውም ለኢራን ቀይ መስመር የሆኑ ጉዳዮች ላይ በድርድር እንደማይደራደሩም አስታውቀዋል። የኢራን የመረጃ ምንጮች ትራምፕ ባለፉት 2 ወራት ብቻ 38 ጊዜ ስምምነት ሊደረግ ነው እያሉ መናገራቸውን በማስታወስ ህዝቡ ንግግራቸውን በጥንቃቄ እንዲመለከተው አስጠንቅቋል። ከየካቲት 28 2026 ጀምሮ ሲካሄድ በቆየው በዚህ ጦርነት የአሜሪካና እስራኤል ጥምር ኃይል የኢራንን ወታደራዊ አቅምና ከፍተኛ አመራሮች ላይ ጥቃት በመሰንዘር አገሪቱን ከፍተኛ ቀውስ ውስጥ ከቷታል። የዓለም የነዳጅ አቅርቦት ዋነኛ መተላለፊያ የሆነው ሆርሙዝ በጦርነቱ ምክንያት መዘጋቱ ለዓለም የዋጋ ግሽበት ዋነኛ ምክንያትም ሆኗል። ፕሬዚዳንት ትራምፕ ስምምነቱ የኢራንን የኒውክሌር ፕሮግራም እንደሚያስቆምና የሆርሙዝ ባህረ ሰላጤን እንደሚከፍት ቢናገሩም እስራኤል በበኩሏም ከስምምነቱ ጎን ለጎን የኢራን የኒውክሌር ማበልጸጊያ ተቋማት ሙሉ ለሙሉ እንዲፈራርሱ እና የኢራን ድጋፍ የሚደረግላቸው ታጣቂ ቡድኖች እንዲቆሙ አብዝታ ትፈልጋለች። ባለፉት ቀናት ትራምፕ ዛቻና የሰላም ጥሪን እያፈራረቁ ባለው በዚህ ወቅት ዓለም የሚያዩ የዲፕሎማሲ መድረክ በከፍተኛ ሁኔታም እየተለዋወጠ ቀጥሏል። የአሜሪካና የኢራን ግጭት ቀድሞውንም በኢኮኖሚ የተጎዳውን የኢራን ሕዝብ ለከፍተኛ ችግር ዳርጎታል። የዓለም የነዳጅ ዋጋም ከ3 ዓመት ወዲህ ከፍተኛ ደረጃው ላይ አሁን ደርሷል። ወሳኙን የኢራንን የነዳጅ ማስተላለፊያ ደሴትን በቅርቡ እንቆጣጠራለንም ብለዋል። ፕሬዝዳንት ትራምፕ ካርግ ደሴት ኢራን የነዳጅ ምርቷን ለገበያ የምታቀርብበት መሰረተ ልማት አለው። የኢራንና የአሜሪካ ግጭት ከዕለት ወደ ዕለት እየተባባሰ ባለበት በዚህ ሰዓት ፕሬዝዳንት ትራምፕ ዛሬም በድጋሚ በኢራን ላይ ከባድ ጥቃት እንደሚፈጸምና በቅርቡም አሜሪካ ይሄውን ካርግ ደሴትን እንደምትቆጣጠር በይፋ ገልጸዋል። ፕሬዝዳንቱ በማህበራዊ ሚዲያ ገጻቸው ላይ እንዳሰፈሩት ባህር ኃይሏ፣ የአየር ኃይሏ፣ የአየር መከላከያ ስርዓቷና ሁሉም የጥቃት አቅሟ ወድሟል ያሏት ኢራንን ዳግም ዛሬ ሌሊት በኃይለኛው ትመታለችም ብለዋል። ቬኔዙዌላ ላይ እንዳደረግነው ብዙም ሳይቆይ የካርግ ደሴትንና ሌሎች የነዳጅ መሰረተ ልማቶችን እንይዛለን። በዚህም የኢራንን የነዳጅና የጋዝ ገበያን ሙሉ ለሙሉ እንቆጣጠራለን ሲሉ እቅዳቸውን ይፋ አድርገዋል። ከኢራን ጋር የሚደረገው ጦርነት ከተጀመረበት ጊዜ አንስቶም ፕሬዚዳንት ትራምፕ የኢራን ዋነኛው የነዳጅ ማስተላለፊያ የሆነውን ካርግ ደሴትን እንደሚቆጣጠሩ በተደጋጋሚ ሲዝቱ ታይቷል። በሰሜናዊ የባህረ ሰላጤው አካባቢ የሚገኘው ካርግ ደሴት ኢራን ወደ 90 በመቶ የሚሆነውን የነዳጅ ምርቷን ለቀሪው ዓለም የምታቀርብበት ዋነኛ መተላለፊያ ነው። አሜሪካ ከ200 በላይ ቪዛዎችን ሰረዘች። የአሜሪካ የውጭ ጉዳይ ሚኒስቴር በምዕራብና ሰሜን አፍሪካ ሀገራት ላይ ያነጣጠረ አዲስ ዘመቻ ጀምሯል። በህገ ወጥ የሰዎች ዝውውርና በወሊድ ቱሪዝም ዙሪያ የተደራጁ መረቦችን የመበጣጠስ ዘመቻ መጀመሩን በይፋ አስታውቋል። ይህ እርምጃ በዋናነት የአሜሪካን የኢሚግሬሽን ህግ በመጣስ በሐሰተኛ ሰነዶችና በተደራጁ አዘዋዋሪዎች አማካኝነት ቪዛ በማግኘት በአሜሪካ ምድር በመውለድ ለልጆች የዜግነት መብት ለማግኘት የሚደረገውን ህገወጥ ጉዞ ለመግታት የታለመ ነው ተብሏል። ሚኒስቴሩ በኤክስ ገጹ ባወጣው መግለጫ ከ200 በላይ የሚሆኑ የውጭ ሀገር ዜጎች በሐሰተኛ ሰነዶችና በተደራጁ አዘዋዋሪዎች በመታገዝ ያገኟቸው የጉዞ ፈቃዶች ሙሉ በሙሉ መሰረዛቸውን አረጋግጧል። የአሜሪካ መንግስት ይህንን ድርጊት የአሜሪካን የኢሚግሬሽን ስርዓትና የዜግነት መብትን አላግባብ በመጠቀም እንደሆነ ይገልጸዋል። ነፍሰ ጡር እናቶች ወደ አሜሪካ ተጉዘው በመውለድ ብቻ ለልጆቻቸው የአሜሪካ ፓስፖርት ለማግኘት የሚያደርጉት ጥረት በአሜሪካ መንግስት ዘንድ እንደ ከፍተኛ የደህንነትና የህግ ጥሰት ይታያል። ጉዳዩ የሚመለከታቸውን የአፍሪካ ሀገራት ስም ይፋ ባያደርግም የአሜሪካ የውጭ ጉዳይ ሚኒስቴር ከየሀገራቱ የአካባቢ ባለስልጣናት ጋር በቅንጅት እየሰራ መሆኑን
ይፋ አድርጓል። ይህ ጠንካራ እርምጃ በቀጣይ የጉዞ እቅድ ላላቸው ሰዎች ከፍተኛ ጥንቃቄን የሚጠይቅ ሆኗል። በተለይም ወደ አሜሪካ ለመጓዝ የሚያመለክቱ ነፍሰ ጡር እናቶች ላይ የሚደረገው የቪዛ ማጣሪያ ሂደት ከበፊቱ በበለጠ ጥብቅ እንደሚሆን ይጠበቃል። ህጋዊ ያልሆኑ ሰነዶችን መጠቀም ወይም የቪዛ አስተላላፊዎችን ማገዝ የቪዛ ጥያቄን ውድቅ ከማድረጉም በላይ ለወደፊት ወደ አሜሪካ የመግባት መብትን ለዘለቄታው ሊያሳጣም ይችላል ተብሏል። በ5.9 ሚሊዮን ብር ሙሉ ክፍያ ባለ 2 መኝታ የቦሌ ጎረቤት በሆነችው ጃክሮስ ላይ ኮምፓውንድ አፓርትመንት ቤቶችን ከሸዋሪ ሊስቴት 25% ቅናሽ የተደረገላቸውን ቤቶች በካሬ በ63,000 ብር ብቻ። ድርጅታችን ሸዋሪ ሊስቴት የሸዋ ሾፒንግ ሴንተር እህት ኩባንያ ሲሆን ባለፉት 2 ዓመታት ከ100 በላይ ቤቶችን አስረክበናል። አሁን ደግሞ ከ10% ቅድመ ክፍያ ጀምሮ ለሚከፍሉ በካሬ በ83,000 ብር ብቻ ባለ 2 መኝታ በ790,000 ብር ቅድመ ክፍያ ብቻ እና በ7.9 ሚሊዮን ሙሉ ክፍያ ባለ 3 መኝታ በ1.1 ሚሊዮን ቅድመ ክፍያና በ11 ሚሊዮን ሙሉ ክፍያ ይግዙ። ይህ ቤት ዋጋ ለ10 ቤቶች ብቻ ስለሆነ ይደውሉ።